በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታ ባለቤት ቸሩ አምላካችን እግዚአብሔር ይችን ሰዓት ይችን ዕለት ቀድሶ የሰጠን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለ ቸርነቱ፣ ስለ ይቅርታው፣ ስለ ምሕረቱ ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። በድጋሚ እንዴት ዋላችሁ? እንኳን አደረሳችሁ። እግዚአብሔር ያከበራቸው፣ እግዚአብሔር የወደዳቸው ወላዲተ አምላክ ማምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተክርስቲያን፣ ሰማያውያን መላእክት፣ ምድራውያን ደቂቀ አዳም የእርሱ ወዳጆች ሁሉ እርሱ በሰጣቸው ጸጋ መጠን ሁሉ ስማቸው በድጋሚ የተመሰገነ ይሁን። ዛሬ ቤተክርስቲያናችን የእናታችን የእመቤታችን የቅድስት ድንግል ወላዲተ አምላክ ማርያምን ዓመታዊ ቤተ መቅደስ የመግባት በዓል አክብረናል፣ እያከበርንም እንገኛለን። እግዚአብሔር ቢፈቅድ ባለፈው ሳምንት እንደተነጋገርነው ሁሉ ዛሬ የእናታችን የእመቤታችን የቅድስት ድንግል ወላዲተ አምላክ ማርያምን በዓል ያስመለከተ ትምህርት እንማራለን። የትምህርታችን መነሻ ወይም ርዕስ የሚሆነው የእግዚአብሔር ቤተ መቅደስ የሚል ይሆናል። የእግዚአብሔር ቤተ መቅደስ የሚለውን ቃል የምታገኙት በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ነው። ነገር ግን የእግዚአብሔርን ቃል ከፍ ብለው ወደ ላይ፣ ዝቅ ብለው ወደ ታች ሲያነቡት ይረዳል፣ ምስጢርም ይሆናልና አንድ ሁለት ያክል አንቀጾችን ከዚሁ ክፍል በእግዚአብሔር ስም አነብና እግዚአብሔርን አመስግነን ወደ ትምህርታችን የምንገባ ይሆናል ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 16 ላይ እንዲህ ብሏል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ ላይ አድሮ እንደሚኖር አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና የእግዚአብሔር ቤተ መቅደስም እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አታስቱ። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና መጽሐፍ እንዲህ ብሏልና ጠቢባንን የሚገታቸው ተንኮላቸው ነው። ዳግመኛ የጥበበኞችን ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሏል። ስለዚህም እንግዲህ አንዱስ እንኳ በሰው አይመካ፣ ሁሉ የእናንተ ነውና ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነውና እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር የባሕርይ ልጁ ነው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ ማርያም ቤተ መቅደስ የገባችበት ዕለት ነውና አንድ ጊዜ ብቻ መዝሙር እንዘምራለን። ሊቁ አባታችን አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ድርሰቱ ከመንፈሳዊ አባቱ ከቅዱስ ያሬድ ምስጢርና ዜማ እያሳበረ ኩሎሙ በሚባል ድርሰቱ በተለይ ለጾመ ፍልሰታ እና ለኪዳነ ምሕረት የደረሳት ኩሎን አዋለዲሃ ለሄዋ በምግባረ ሰናይ እለተሰርገዋ እምነዋ መሐኬት ለጽህዋ እበያተ ኪዜነዋ ተፈስሒ ማርያም ሀዳሲው ጣይዋ በሚል አንቀጽ
ሲያመሰግናት ከመካከል በአማን ቅድስት ከሁሉ የተለየሽ እውነተኛ ልዩ አንቺ ነሽ፣ በአማን ውድስት የተመሰገንሽ ምስጋና የሚገባሽ መመስገን የተገባሽ አንቺ ነሽ፣ በአማን ስብህት በአማን ክብርት ወልዕልት አንቀጸ ብርሃን ማዕረገ ሕይወት ብሎ ካመሰገነ በኋላ ቀጥሎ 10ቱ ቃላት ቀጥሎ ቀዲሙ ልክ እንደ አንቀጸ ብርሃን ይልና በአራተኛው አንቀጽ ላይ ንጽሕትን ያመጣል። ቅዱስ ያሬድ አንቲ ውእቱ ንጽሕት እምንጹሃን ድንግል ህሪት የተመረጥሽ ድንግል ከንጹሃን ሁሉ ንጽሕት የሆንሽ አንቺ ነሽ። ዘነበርኪ ውስተ ቤተ መቅደስ ከመታቦት ይላል። እንደ ብሉይ ኪዳን እንደ ኦሪቱ ዘመን ታቦት በቤተ መቅደስ በቅድስተ ቅዱሳን የኖርሽ። ይሄንን ሊቁ በዜማ በሌላ ዘር ያነበዋል። ንጽሕተ ንጹሃን ከዊና ከመታቦት ዶር ዘሲና አንድም ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና በቅድስና ቢል ያስኬዳል። ሲሳያ ህብስተመና ወስቲያኒ ስቴ ጽሙና ወይም ስቴ ልቡና። ይሄ በመዝሙር ታውቁታላችሁ አይደለም? ደህና ዋላችሁ? ታውቁታላችሁ? አንድ ጊዜ እሱን እንዘምርና እመቤታችን አመስግነናት ወደ ትምህርታችን እንሄዳለን ማለት ነው። ሰማይ ምድሩን በፈጠረ በእግዚአብሔር ስም አምላክን በድንግልና ጸንሳ በወለደች በወላዲተ አምላክ ስም እግዚአብሔር ባከበራቸው ቅዱሳን ስም ሁሉ አብረን እንዘምር። ያው እናንተ ጉሮሯችሁ 99 ስለሚሆን እንዳይቀላቀል አንድ ሰው ያንሰው አይደለም። ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና በድንግልና ነበረት ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ሲሳያም ህብስተመና ወስትያኒ ስትየ ጽሙና ሲሳያ ህብስተመና ወስትያኒ ድገሙት። ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ሲሳያ ህብስተመና ወስትያኒ ስትየ ጽሙና ሲሳያ ህብስተመና ወስትያኒ ስትየ ጽሙና። ሶስተኛ ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ነበረት ንጽሕተ ንጹሃን ከዊና ከመታቦት ዘዶር ዘሲና ውስተ ቤተ መቅደስ ነበረት
ወላዲተ አምላክ መብርሃን ማርያምን ለድነት የሰጠን የአባቶቻችን አምላክ የቅዱሳን ፈጣሪ ቸሩ እግዚአብሔር ስለ ዝማሬ ስሙ የተመሰገነ ይሁን። ጣዕሟን ፍቅሯን በረከቷን ያሳደረብን። እመቤታችን በማመስገን በዜማ ከጀመርን ዘንድ በዛው ወደ ዘሩ እንሄድና እመቤታችን አመስግነናት ወደ ጉዳዮቻችን እንዘልቃለን ማለት ነው። ከዚሁ ስንጀምር ሊቁ አባ ጊዮርጊስ ዘጋስጫ እመቤታችን ወላዲተ አምላክ ድንግል ማርያም ወደ ቤተ መቅደስ ገብታ ለ12 ዓመታት የኖረችውን ሕይወት ሲነግረን ንጽሕተ ንጹሃን ከዊና እርሷ ከንጹሃን ሁሉ ንጽሕት ሆና ከመታቦት ዘዶር ዘሲና እግዚአብሔር በጥንተ ፍጥረት በዕለተ እሑድ ታቦት ዘዶርን በአራተኛ ሰማይ ላይ ፈጥሮ በብርሃን ከፍክፎ ብርሃን አልብሶ ብርሃን አጎናጽፎ አስቀምጧታል። በዚህ አርአያ እግዚአብሔር ለሙሴ በደብረ ሲና ታቦቱን ሰጥቶታል። ለዚያ ነው ከመታቦት ዘዶር አለ በሰማይ እንዳለችው በኢየሩሳሌም ሰማያዊት እግዚአብሔር አክብሮ እንዳስቀመጣት ታቦት ዘሲና ማለቱ በደብረ ሲና እግዚአብሔር ለሙሴ ታቦቱን ጽላቱን ስለመስጠቱ እመቤታችን እነዚህን ሁለቱን ትመስያለሽ ነው። ውስተ ቤተ መቅደስ ነበረት በድንግልና እመቤታችን ቅድስት ድንግል ማርያም 12 ዓመት በቤተ መቅደስ የኖረችው በፍጹም ድንግልና ነው። ሲሳያ ህብስተ መና ምግቧ ምን ነበረ? ህብስተ መና ማለትም ሰማያዊ ህብስት። ህብስተ መና ማለት እስራኤል የበሉት አይነት አይደለም። እስራኤል የበሉት ህብስተ መና እግዚአብሔር ከደመና ያወርደው የነበረ በኪነ ጥበቡ ከሰማይ በታች እንዲገኝ ያደረገው ነው። የእመቤታችን ግን በሰማይ እግዚአብሔር ባወቀ ረቂቅ ስልጣን ብዙ ቅዱሳን ሰማያዊ ህብስት በልተዋል፣ ሰማያዊ ጽዋ ጠጥተዋል። እመቤታችን የጠጣችውንና የበላችውን ግን አልበሉምም አልጠጡምም። የእመቤታችን ለእመቤታችን የወረደ ህብስት ሰማያዊ ጽዋ ሰማያዊ ልዩ ነው። ወስቲያኒ ስቴ ጽሙና ወይም ስቴ ልቡና ማለቱ አንድም ልቡናን የሚገልጥ አርምሞ ተደሞን የሚያመጣ መጠጥ ነው። በሰማይ ያለው መጠጥ ለቅድስት ድንግል ለእግዝእትነ ማርያም ያንን በጠጣች ጊዜ በፍጹም ተደሞ ትኖር ነበርና ወስቲያኒ ስቴ ጽሙና ወይም ልቡና ማለቱ ያ የምትጠጣው ሰማያዊ ጽዋ ተደሞን የሚሰጥ ስለሆነ ነው። አንድም እመቤታችን መጠጧ ምድራዊ መጠጥ አይደለም፣ ዝምታ በራሱ መጠጥ ነበረ። ማስተዋሏ ልቡና ማለት ማስተዋል ማለት ነው። ጽሙና ማለት አርምሞ ነው። ሰማችኋል? ደህና ዋላችሁ? መቼም መብራት ያለ መኖር ፈተና ለኔ ነው፣ ለእናንተ አይመስለኝም። ለእናንተ እንዲሰማ መጮህ ስላለብኝ ማለት ነው። የእመቤታችን መጠጧ ምንድነው? ማስተዋል እና አርምሞ። አያችሁ? ዝም ማለት ያረካል አያረካም? እንዴት ዋላችሁ? የዚህ ዘመን ትውልድ ትልቁ በሽታ ምንድነው? ወሬኛነት አይደል? ሁላችንም ምንድነን? ጮክ በሉ። አይሰማም? አዎ መስከሩ። ጥሩ ነው። ስላሴ አታዩም? ከፊት ለፊት ተናዘዙ። ከስላሴ ፊት እንናዘዝ። አያችሁ? ዝምታ ምንድነው? መጠጥ፣ የሚያረካ መጠጥ ነው። ዝም ማለት የሚያረካ መጠጥ። ወተት ነው ያለው። ያው ነው ወተት። በኋላ እኮ አባ ሕርያቆስ አምጥቶታል። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሃዱ ውእቱ ሐሊብ ዘአልቦቱ
ቱሰይት ብሎታል እኮ መቀላቀል የሌለበት ወተት ብሎታል። እንደዚህ ዘመን ስኳር ውሃ ያልተቀላቀለበት ወተት እውነተኛ ወተት ያረካል አይደለም? አዎ ያስኬዳል። ወተት ብንለው ወተት እንዳይሆን ነው እንጂ ወተት ችግር የለውም። እና ዝምታ ትልቅ መጠጥ ነው። ትልቅ ያውም የሚያረካ ወይን ያስተፈስልበት ሰው ሲባል ዝም ብሎ የሚጠጣው ወይን አይደለም። ወይን ትርጉሙ ብዙ ነው። አንደኛው አርምሞ ነው። ዝምታ ያረካል። አባቶቻችን እኮ ለዛ ነው ዝም ባለ አፍ ምን አይገባም? ዝምብ አይገባም። ዝምብ ማን ይመስላችኋል? ዲያብሎስ። አይገባችሁም? መንፈሳዊ ጥቅስ መሆኑ ዝም ባለ አፍ ዝምብ አይገባም። ዝምታ ምንድነው? ወርቅ ጽሩይ ነው፣ ግብዝነት የለውም። ዝምታ እንዲያ ነው። በርግጥ አንዳንዴ መናገር የሚገባበት ጊዜ አለ። እመቤታችንም የምትናገርባቸው ጊዜዎች ነበሩ። ወስትያኒስ ስትየጽሙና አርምሞ መጠጧ ነበር። አንድም ስትየልቡና ማስተዋል ትልቅ መጠጥ ነው። የዚህ ትውልድ በሽታ ምንድነው? አሁን በድጋሚ ደግሞ አለማስተዋል፣ ድንቁርና። በሉ እስቲ ጮክ በሉ። አዎ እውነታቸው። አለቃ ገብረሃና ምን ይሉ ነበረ? ደናቁርት ይሉ ነበር። እስኪ ልጠይቃችሁ፣ አዋቆች ናችሁ ደናቁርት? ንገሩኝ። እዚህ እኮ ጥቅስ ላመጣላችሁ ነው። ራሳችሁን አታስቱ። ቅድም ያነበብነው አንደኛ ቆሮንቶስ 1:18 ላይ ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ። ምን ያድርግ? አዎ እንኳን የሌላችሁን ቢኖራችሁም ብፁዓን ነዳያን በመንፈስ ድሆች የሆኑ ዕውቀት ያላቸው አላዋቂ ነን የሚሉ ምንድናቸው? ብፁዓን ናቸው ተብሏል። እንኳን የሌለንን ምን ዕውቀት አላችሁ? ምንም። ንጹሃን ናችሁ የሚባለው በዚህ ነው። ትውልዱ ከምን ንጹህ ነው? ከዕውቀት ንጹህ። ባዶ ሰሌዳ። ታዲያ ሰይጣን እየመጣ ይጽፍበታል። ማስተዋል የድንግል እመቤታችን ወላዲተ አምላክ ምኗ ነበረ? መጠጧ ነበር፣ የሚያረካ መጠጥ። ለዚያ ነው አባ ጊዮርጊስ ወስትያኒ ስትየልቡና ወይም ጽሙና ያለው ለዚያ ነው። የምስጋናዋን ነገር እንግፋበት በዚያው። አጼ ልብነ ድንግል ለኖሃ መሩ በሚባል ድርሰታቸው እመቤታችን ቤተ መቅደስ ስለመግባቷስ ምን አሉ? ለጽንሰትኪ በከርስ በሉ እንበላ አበሳ ወረኩስ ለተበክሮትኪ እማይጸን ቅዱስ በአትኪ ቤተ መቅደስ በሰጊድ ሰላም። አንቺ ከኢያቄም ወሐና ድንግል ሆይ ከኢያቄም ወሐና ስትጸነሺ አበሳ በደል ሳይገኝብሽ ነው። ጥንተ አብሶ ሳይተላለፍብሽ ነው። የዘር ኃጢአት ሳይወድቅብሽ ነው። በደል ጥፋት ሳያገኝሽ ነው። ለጽንሰትኪ በከርስ እንበላ አበሳ ወረኩስ ለተበክሮትኪ ማይጸን ቅዱስ። አንቺ በኩር ሆነሽ የተወለድሽ ከተቀደሰ ማይጸን ከቅድስት ሐና የተቀደሰ ማይጸን ነው። በአትኪ ቤተ መቅደስ በሰጊድ ሰላም። ቤተ መቅደስ ለመግባትሽ እየሰገድኩ ሰላምታን ምስጋናን አቀርባለሁ ይላሉ አጼ ልብነ ድንግል። ቅዱስ ያሬድስ ቅድም ያልነው በአንቀጸ ብርሃን አንቲ ውእቱ ንጽሕት ምንጹሃን ድንግል ህሪት ዘነበርኪ ውስተ ቤተ መቅደስ ከመታቦት ዘግቡር እምጽ ዘኢይነቅዝ ከማይነቅዝ እንጨት ሸምሸር ሸጢን ከሚባል እንጨት የተሰራሽ ለዘላለም ከማይነቅዝ እንጨት እንደተሰራችው ታቦት ንጽሕት ይሆንሽ በቤተ መቅደስ እንደ ጥንቱ ታቦት ይኖርሽ ብሎ ያመሰግናታል። አንድም ቅድም ሰምታችሁ ከሆነ ሊቃውንቱ ሲዘምሩ ምን አሉ? ልዑል ሰምራ ዳዊት ዘመራ በቤተ መቅደስ ተወክፍዋ። ልዑል እግዚአብሔር ወደዳት ለእናትነት። ዳዊት ዘመራ፣ ዳዊት ዘመረላት፣ አመሰገናት። በቤተ መቅደስ ተወክፍዋ። በቤተ መቅደስ ምን አሏት? ተቀበሏት። እነማን? አንድም ካህናት፣ ሊቃነ ካህናት
ዘካርያስና ስምዖን አንድም በቤተ መቅደስ ያሉ እህትነ ነያ የሚሏት ቅዱሳን መላእክት አንድም በቤተ መቅደስ ተወክፍዋ ስላሴ በቤተ መቅደስ ድንግል ማርያምን ተቀበሏት። ድንግል ማርያምን ለኢያቄም ወሐና የሰጡ ማን ናቸው? ንገሩኝ። ስላሴ በሉ። ከኢያቄም ወሐና መልሰው ማን ተቀበሉ? ዘአሲ ተወካፊ አይደል? ትምህርተ ባት የተማራችሁ ምን ይላል? ዘአሲ ተወካፊ የሚሰጥ ተቀባይ ይሰጥና ስጡኝ ይላል። ስላሴን ነው በቤተ መቅደስ ተወክፍዋ ካህናት መላእክት አንድም ስላሴ በቤተ መቅደስ ተወክፍዋ። ነገሩን ወዲን መልሰው ወደ አባ አርከስሉስ እንምጣ። አባ አርከስሉስ በአርኬ ስለመቤታችን ቤተ መቅደስ መግባት ምን አለ? ሰላም ለበአትኪ ውስተ ኦሪታዊት ጠረጴዛ፣ ወደ ኦሪታዊት ድንኳን ቤተ መቅደስ ለመግባትሽ ድንግል ሆይ ሰላምታ ምስጋና ይገባል። ዘብጻት ለኪ እንበለ ሀቡ ቤዛ፣ አንድ ሰው ልጁን ቢሳል ልጁን መስጠት ባይፈልግ በእግዚአብሔር ፊት ተለዋጩን ስለት መስጠት ይችላል። እንዲህ አይነት ታውቃላችሁ? ወእሁብ ብጻቴ ዘነበብኩ በአፉየ አመምንዳቤ ይላል ቅዱስ ዳዊት። በመከራዬ ጊዜ በአንደበቴ እሰጣለሁ ብዬ የተሳልኩትን እሰጣለሁ። በነገራችሁ ላይ ጎንደር ከተማ ውስጥ ስለት በጣም የሚበዛበት ቤተክርስቲያን የትኛው ነው? የትኛው ነው? አይታችሁ ከሆነ የታኅሳስ በዓታ እኔ ስብከት ሰምቼ አላውቅም። ስብከቱ ሁሉ ምንድነው? ስለት። ለምን? የእግዚአብሔር ድንቅ ስራ ነው። እስቲ መዝሙር 114ን ተመልከቱት። ቅርታ መዝሙር 115 ወደፊት ልፍ ብላችሁ አመንኩ በዘነበብኩ ወአንሰ ብዙሃ ሐመምኩ ብሎ ካለ በኋላ ወረድ ብሎ ጽዋዐ ሕይወት ትሜጦ የሚለውን ዲያቆናት በቅዳሴ ሰዓት ላይ የሚያነቡትን እኛ እዚህ ጥሬ ዘሩን እንመልከተው። ነብይ ጽድቅ ወለባ አምላክ ቅዱስ ዳዊት ምን አለ? መዝሙር 115 ቁጥር 8 ላይ ላንተ የምስጋና መስዋዕትን እሰዋለሁ የእግዚአብሔርንም ስም እጠራለሁ በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እሰጣለሁ። ሰምታችሁኛል? ምን አለ? በሕዝቡ ሁሉ ፊት በሉ ስለቴን ለእግዚአብሔር እሰጣለሁ በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም ይላል። ስለዚህ በአደባባይ ስለትን መስጠት ስርዓት ነው አይደለም? ነው። የቸገረን ነገር ግን አንዳንድ ቦታ መንገድ ሲስት ስለምናይ ነግራቸዋለሁ። አንድ ቦታ ሱባኤ የሚያዝበት ነው ተብሎ አንዲት ከውጭ መጣች ታሳዩኝ ብላ ሄደን 12 ሰዓት ማታ የተጀመረ እንትና 5000 ብር ሰጥቷል እልል በሉለት ይባላል። እልል ሲባል እልል ማለት ይሆንላችኋል? የዚህ ዘመን ሴት እልል ማለት አይችልም ይባላል። ወጣቱም ማለት ነው። ወንድሞች ይሆንላችኋል? ወንድ እህቶቻችን ካላችሁ ይሄ ነው። ጠጉር ማሳደጉ ምናምን ሴት ለመምሰል ጥረት ካደረጋችሁ ላይ ቀር እልልታውንም ለመዱት ብዬ እህቶቻችን ደግሞ ወንድ ለመሆን ስለምትሞክሩ ብዙ ጊዜ እልልታ አታውቁም። እስቲ ሞክሩት። የለማ የጎንደር ሰው ምን ይላል መሰላችሁ? ኩራት ምንድነው ይላል? ኩራት እራት ነው። ጎጄ ይችን ሲሰማ ጎጃም ሄዶ ምን አለ? እጅግም ኩራት አይሆንም እራት ብሏል። አያችሁ? ቤተ ክርስቲያን እልል በሚባልበት ሰዓት እልል፣ ዝም በሚባልበት ሰዓት ዝም ነው። እልል በሉ ሲባል 4 ሰዓት ሆነ። ናፈቀኝ ይሄ እልልታ የሚያቆምበት ሰዓት። ኋላ እንደምታውቁት ተጽፎ ስለነበረ ከትንሽ ወደ ትልቅ ነው የሚሄድ። ከ5000 4000 3000 ያለና 1 ብር ደረሰ። እንትና 1 ብር ሰጥቷል እልል በሉ ተባለ። ለ1 ብር እልል አይባልም? ይባላል አይደል? ምን ችግር አለው? ለ5000 ከተባለ ይባል። 50 ሳንቲም ተባለ። ይሄ ሁሉ አልጨነቀኝም። ኋላ ሁሉ አለቀና
እገሌ ለሚቀጥለው ዓመት ስለት ለመስጠት ስላሰብኩ እልል በሉልኝ ብሏል። በዚህ ቢያቆም ጥሩ ነበር። እገሌ ሱባኤ ልገባ ስለሆነ እልል በሉልኝ ብሏል። እዚህ ምዕራብ ኢትዮጵያ አካባቢ ነው። አስቸጋሪ ነው። ታዲያ የከተማ ሰው ለመደና መድረክ ላይ በደንብ ካልተናገራችሁለት ድጋሚ አይሰጣችሁም። ስለዚህ ካህናት ምን ያደርጋሉ? ወጥተው መድረክ ላይ እገሌ ቅዱስ ሰው ሁልጊዜ የሚረዳን ባለፈው እንዲያድርጎ ይሄን ካባ ያስገባው ትናንትና አክሊል ብዙ ነገር ስለሱ ይባላል። ዛሬ ደግሞ እንደ ልማዱ ይሄው ተብሎ እልል ይባላል። ሞቅ ብሎ ሰውየው በሞቅታ ሳምንትም ያስገባል። ያውን መንፈሳዊ ስራ ነው። ስጋዊ ብቻ ሳይሆን ሰይጣናዊም ጭምር ነው። ነውር ነው። ህዝቡን አስተምሮ መለወጥ ነው እንጂ ቤተክርስቲያን እኔ በጣም አዝናለሁ። ሰውን ለመሳብ ሲባል አሁን በየጸበሉ ቦታ መፍትሄ ስራ ይደገማል። ያጋንንት ጥንቆላ ይደገማል። ሰው መፍትሄ ስራ ካላሉት ስለማይመጣ እዳገባን እኮ ይቅራ። የሰይጣን አሰራር ቤተክርስቲያን እንዴት እናስገባለን? እና በአደባባይ ስለትን መስጠት የተገባ ነው፣ ግን በመጠን በልክ መደረግ አለበት ነው። በመጠኑ በልኩ መደረግ አለበት። ለዚያ ነው ነብየ ጽድቅ ወልበ አምላክ ቅዱስ ዳዊት ይሄንን ያለው። የጀመርነውን ነገር እንምጣ። ለተሐጽኖትኪ በድክትምና አሁንም ልብነ ድንግል ናቸው ለኖሃመሩ እናቴ እመቤቴ ሆይ አንቺ በቤተ መቅደስ ስታድጊ በፍጹም እናትና አባትን በማጣት ላገልግል ብሎ በመውጣት በመውረድ ነው። ትህትና ያላት ናትና ላገልግል ብላ ትወጣለች ትወርዳለች። እምድረ ፈለሰት ሐና ቅድስት ሐና እመቤታችን 8 ዓመት ሲሞላት ቤተ መቅደስ በገባች በ5ኛ ዓመቷ አርፋለች። ኢያቄምም አርፏል። ለነሶሳዊኪ ዘመቅደስ ፍና ንብረትኪ ዘበጽሙና ወደ ቤተ መቅደስ ለተመላለሱ እግሮችሽ ሰላምታ ይገባል። ዝም ብለሽ በማስተዋል በዝምታ በአርምሞ በስባሄ መላእክት ለመኖርሽም በሰጊድ ሰላም እየሰገዱ ሰላምታ ማቅረብ ይገባል ብሎ አመሰገናት። እንደገና የብህንሳው ኮከብ አባ ሕርያቆስ ምን አለ? ኦ ድንግል አኮ በተላህዮ ዘልህቂ ከመ አዋልደ ዕብራውያን እለያገዝፋ ክሳዶን። ድንግሎይ አንገታቸውን እንደሚያስረዝሙ አንድም ክሳደ ልቡናቸው እንደጸና እንደ ዕብራውያን ሴቶች ልጆች በዋዛ በፈዛዛ ያደግሽ አይደለሽም ይላል። እቺን ቃል በደንብ አስተውላችሁ ያዟት። አሁን የዕብራውያን ሴቶችን ወጣቶቹን ማለቱ ነው። ምናቸውን የሚያስረዝሙ አለ? ደህና ዋላችሁ። ምናቸውን የሚያስረዝሙ? አዎ አንገታችሁ ረጅም ነው አጭር ነው? በድሮ ባህል ምን ይባላል? አንተ አታውቅም እንዴ? የገሌ ልጅ እኮ ነው ያንገተ ቅጥሉ ይባላል አይደል? አንገተ ቅጥል ትርጉሙ ይገባቸዋል? አንገተ ቅጥል የሚባሉ ሰዎች ብዙ ጊዜ ነገረኛ ናቸው። ያዙት እናንተ። አንገትን ማስረዘም በዛ ዘመን ለዕብራውያን በነገራችሁ ላይ ዛሬም አለ። ወደ ሩቅ ምስራቅ አካባቢ አንገታቸውን እንዲረዝምላቸው እንደ ስፕሪንግ የሚመስል ክብ ብረት አንገታቸው ላይ ይጠመጥማሉ። ልክ እኛ ሀገር ላይ ከንፈራቸውን ለማስረዘም ወደ ደቡብ አካባቢ ምን ያስገቡበታል? ሸክላ ነገር አይደል? እንደዛ ማለት ነው። አንገታቸውን ለማስረዘም ያ እንደምታውቁት ስፕሪንግ እየተለጠጠ ነው የሚሄደው አይደል? ይስበዋል አንገታቸውን። በኋላ ሲወልቅ ሸምበቆ መስሎ ቁጭ አንገታቸው። ይሄ በእነሱ ሀገር ምን ይባላል? ውበት ችግር ነው። እኔ ወደ ደቡብ አካባቢ ጭቃ ተቀብተው አጊጠው አየሁኝ ልጅ እያለሁና ድንቄም ውበት ደግሞ ጭቃ ተቀብቶ ውበት አልኩኝ። ባለማስተዋል ነው። ነፍሳቸውን ይማር ግርማ ጽዮን የሚባሉ አንድ ኤርትራዊ ትልቅ ምሁር ነበሩ።
ሰው ሁሉ ስለጠላቸው እኔ ሕፃን ነኝ እኔ ጋር ቁጭ ብለው የሚያወሩ ሰው ሁሉ የጠላቸው ለምን እንደጠላቸው ታውቃላችሁ? እውነት ስለሚናገሩ ብቻ። ስራ ተባረው የሚገርማችሁ በአማካኝ ወደ 10 ቋንቋ ይናገራሉ። ዕውቀት ተከተተ ነው የሚገርማችሁ። ምን እንዳሉኝ ታውቃላችሁ? ሞኞ አንተ እዚህ ቫዝሊን ምናምን ተቀባብተህ ብትሄድ እነሱም ድንቅ ውበት ነው የሚሉህ። ለምን ስላቸው ከነሱ ጋር ነው ያደግኩ እኔ። ውበት እንደተመልካችሁ ነው። አንዳንዱ ምናምን ተቀባብቶ ብልጭ። በነገራችሁ ላይ ያንን አፈር የሚቀቡት ይሄ ሻዶ ምናምን ከምትሉት አይሻልም? እንዴት ዋላችሁ እህቶች? አይሻልም? በሞቴ እንደው በኔ ሞት ይሁንባችሁ፣ ካስፈለገም በእናንተ ሞት ይሁንባችሁ፣ አትቀቡት። ይሄ እዚህ ቅንድባችሁ ላይ ሁልጊዜ የምለው ነገር አለኝ። ቅንድብ አትቀንደቡ ባካችሁ። የመጨረሻ ጸያፍ ነገር ነው። ቅንድባችሁን አትቀንደቡት። እዚህ ውስጡ ላይ አይናችሁ እዚህ ላይ አትቀቡት። እናንተ የሰለጠናችሁ አይደላችሁ? ምን ጎደለባችሁ? ይሄ ነገ ከነገ ወዲያ ምን እንደሚያደርገው ቆዳችሁን አታውቁም? ሄዳችሁ ሆስፒታል የቆዳ ስፔሻሊስት አትጠይቁም? ቆዳችሁን ነገ ምን እንደሚያደርገው ተውት። የሰማዩን ፍርድማ ትተነዋል። እግዚአብሔር ገሃነመ እሳትን አምጥቶ ለአንድ 3 ቀን ምድር ላይ ካልጠበሰን እኔ እንጃኔ ምን እንመለስ አይመስለኝም። አንፈራውም፣ ትተነዋል። እናስተውል። ዕብራውያን ሴቶች አንገታቸውን ያስረዝሙ ነበር። ድንግል ወላዲተ አምላክ ማርያም እንደዚህ አልነበረችም። ወላዲተ አምላክ ማርያም እንኳን የሰው ውበት በሰማይ ያሉ የግሩማን መላእክት ውበት ቢሰበሰብ በእግሯ የረገጠችውን ያክል አይሆንም። እመቤታችን ቅድስት ድንግል ማርያም መታጠብ እንኳን የሌለባት እናት ናት። እንደኛ እንኳን ከአይን የሚወጣ ከጆሮ የሚወጣ ቆሻሻ የላትም። ንጽሕት ንጹሃን ማለት ይሄ ነው። ለዚያ ነው ከመ አዋልደ ዕብራውያን እለያገዝፋ ክሳዱን አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ። ይልቁንስ በቅድስና በንጽህና በድንግልና ቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ድንግል ሆይ ምድራዊ ምግብ የተመገብሽ አይደለሽም። አላ ህብስተ ሰማያዊ ሰማያዊ ሰማያት ዘበሰለ። ከሰማያዊ ሰማያት በላይ ከግሩማን መላእክት ከተማ ከስላሴ መንደር የበሰለውን የተዘጋጀውን ረቂቅ ሰማያዊ ህብስት ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ። ምድራዊ መጠጥን የጠጣሽ አይደለሽም ድንግል ሆይ። አላ ስቴ ሰማያዊ ሰማያዊ ሰማያት ዘተቀድሃ። ከሰማያዊ ሰማያት የተቀዳውን ሰማያዊ መጠጥ ጠጣሽ እንጂ። ኦ ድንግል አኮ ዘተአምሪ ርሳተ ከመአንስት እለም ቅድሜኪ ወምድሬኪ። ካንቺ አስቀድሞ እንደነበሩት ሴቶች ካንቺም በኋላ እንደተነሱት ሴቶች ርሳትን የወር አበባን የወር እንግዳን የምታውቂ አይደለሽም። አንድም ካንቺም በፊት ካንቺም በኋላ እንደተነሳ እንደ ሁሉ ፍጥረት ካንቺ ሰውነት የሚለወጥ ነገር የለም። አላ በቅድስና ወበንጽ ስርጉት አንቲ። ይልቁኑ በቅድስና በንጽህና ያጌጥሽ ነሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ። ድንግል ሆይ የሚያታልሉ ጎረምሶች ያረጋጉሽ አይደለሽም። ወንድሞቼ እንዴት ዋላችሁ? እህቶችን ስታገኟቸው ምንድን ነው የምትሏቸው? መጀመሪያ ስታገኟቸው የኔ ቆንጆ እንዴት ዋልሽ አምትሉ? ይሄ ምን ይባላል? ማታለል። ጉሉት በሉ እስቲ። ኧረ በሉ ጉሉት በሉ። ምንድነው በአማርኛ? ሽንገላ በሉ እስቲ። ሸንጋይ አትሁኑ የኔ ቆንጆ። እናንተ ደግሞ ሴቶች ምንድነው የምትሉ? የኔ ማር ነው። ደግሞ ትንሽ ሰልጠን ስትሉ ሃኔ ማለት ትጀምራላችሁ።
እሱ አይደል የቸገረን። ዛሬ እኔ ማር ባልሽበት አንደበትሽ ነገ ሬት ሆኖብሽ ካልተፋታው አገር ያዘኝ ትያለሽ። የኔ ቆንጆ ባልክበት አንደበት በጥፊት ማታለ። ለዚያ ነው ኦድንግላኮ ወራዙት ስፉጣን ዘናዘዙኪ ድንግል ሆይ አታላይ ጎረምሶች አንቺን አላረጋጉሽም። አላ መላእክተ ሰማይ ሐወጹኪ ሚካኤል ገብርኤል ሩፋኤል መላእክት ሊቃነ መላእክት ጎበኙሽ እንጂ። በከመተብለ እንደተነገረም ካህናት ወሊቃነ ካህናት ለስምዖን ሊቃነ ካህናት ለዘካርያስ አመሰገኑሽ እንጂ ተብሎ ተጠቅሷል። አባ ሕርያቆስ ይሄ ሁሉ በእመቤታችን በቅድስት ድንግል ማርያም ቤተ መቅደስ በመግባቷ ዕለት የሚደረግ ምስጋና ነው። አሁን አጭር የእመቤታችን ቤተ መቅደስ የመግባት ታሪክ እንመልከትና ወደ ጉዳያችን እንመለሳለን። የእመቤታችን ታሪክ ስንናገር ጠላትን ይክፋው ወዳጅን ደስ ይበለው ዓለም ሳይፈጠር ነው የምንጀምረው። እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ። ዓለም ሳይፈጠር እመቤታችን በማን ልቦና ታስባ ትኖር ነበር? በአምላክ ልቦና ታስባ ትኖር ነበር። አዎ ዓለም ተፈጠረ፣ አዳም ወደቀ፣ ንስሐ ገባ፣ ተስፋ ድነት ተሰጠው፣ ትንቢት ተነገረ፣ ሱባኤ ተቆጠረ፣ ምሳሌ ተመሰለ። ጊዜ ሲደርስ አምባ ይፈርስ እንዲሉ በ5485 ዓመተ ዓለም ድንግል ወላዲተ አምላክ ማርያም ከኢያቄም ወሐና ተወለደች። በደብረ ሊባኖስ ተወለደች። ግንቦት 1 ቀን ተወለደች። ከዚህ ነገር በኋላ ለ3 ዓመታት ከ7 ወራት ኢያቄምና ሐና ልጃቸውን ድንግል ማርያምን ሲያሳድጉ ኖሩ። በዚህ ጊዜ እናታችን ቅድስት ሐና ድንግል ማርያምን ከክንዷና ከትከሻዋ አውርዳት አታውቅም ነበር። መላእክት ይጎበኟት ያረጋጓት ነበር። የእናቷን ጦት እንዳይዋሃዳት ያጠፉላት እነሱ ሰማያዊውን ህብስትና ጽዋ ይመግቧት ነበር። ከዚህ ነገር ሁሉ በኋላ 3 ዓመት ሲሞላት እናታችን ቅድስት ሐና ኢያቄምን ጠራቸው። ወንድሜ ሆይ አለችው። ሰማችኋል? ምን አለችው? ወንድሞች ተው እህቶች ምን አለችው? አዎ አያችሁ። አይ እንግዲህ ምን አለችው? ወንድሜ ሆይ። ምን ነው እህቴ ብሎ መለሰላት። ምን ነው እህቴ በሉ እስቲ። እንግዲህ ወንድሞቼ ሚስትም ብታገቡ እህትም ቢኖራችሁ ማንኛውንም ሴት ምንድነው ማለት የሚገባው? እህቴ። እናንተ ምንድነው ማለት የሚገባችሁ? ወንድሜ። በቃ የኔ ወንድሜ ሆይ በቃ እንጂ ብዙ የተላለፈ ጥሪ አለ። አነጋገራችን ብዙ ጊዜ ነግሬያችኋለሁ። አባው ምናምን አባ የሚባል ጥሪያውን ይገርመኛል። ብሎ ያራዳውን የኔ ቤት ያውደልዳይ ሁሉ ማን ይሉታል? አባ በሉ እስቲ። አቤት ጉድ አባ። አረ ደግሞ እሱ ይሻላል። ወረዳ አካባቢ ለአገልግሎት በሄድኩበት ወቅት ላይ የሆነ ስም ሰማለሁ ከኋላዬ ቀዩ የሚል ማለት ነው። እንደምታውቁት ሽማግሌ ነኝ አይደለም? እኔ እንደዛ ብሎ ሰው ይጠራኛል ብዬ አስቤ አላውቅም። ሳስበው ለኔ ነው መሰለኝ። ዞር ስል መነኮስ ናቸው ጠጉራቸው እንዴት እንጀረገገ እና እሳቸው አይደሉም ብዬ ትክ ብዬ ሳይ ቀዩ አይሰማሽም አሉ። እዚያው ላይ ምንም አላልኩም። ባለጌ እዛው ላይ ደነገጡ። ባለጌ ነውት ስርዓት አልበኛ ብያቸው ስራዬን ሄድኩኝ። ትክክል አይደለም? ኧረ ተው። መነኮስ እኮ አይደሉም። ከገበያ የተገዛ ቆብና ቀሚስ ነው በኋላ ሳጣራ እንጂ መነኮሳት እንዲህ ይላሉ። በእውነት እኮ
በገዳም ያሉ አበው ይሄ እኮ የመነኮሳትን ስም ለማጥፋት ነው። መነኮሳትን ለማሳበል እኮ በመነኮሳት ስም ለመነገድ ነው እኮ። ዛሬ ካህናትን የሚያስጠሉ መነኮሳትና ምንኩስናን የሚያስጠሉ ስንት ሰዎች አሉ። ለዛ ሲባል እኮ ነው። እና ስትጠራሩ ከዛሬ ጀምሮ አደራ እኔ እንጣላለን ምንድነው መባል ያለበት እህቶች? ወንድሜ። እናንተሳ አይሰማም በቃ እንጂ የኔ ቆንጆ የኔ ምናምን የለም። አለቀ። ወንድሜ ሆይ አቤት። እኔም አንድ ነገር ላማክርህ። ምን? ይህች ሕፃን እግዚአብሔር ሲሰጠን እኮ ለኛ ሳይሆን ለሱ ልንሰጠው ነው የተሳልን። እምዚአከ ለዚአከ እንደሚባለው ካንተ ላንተ እንደሚባለው ነው እኮ። ይህች ልጅ ነገ ከነገ ወዲያ እኛን ወዳ ዘመድ ለምዳ ሂጅ ብንላት እሺ አትለንም። ስለዚህ ዛሬ እኛን ሳትወድ ዘመድ ሳትለምድ እናስገባት አለችው። የሚገርማችሁ የባልና የሚስት ሐሳብ መንፈስ ቅዱስ በቤቱ ካለ አንድ አይነት ነው። እሱ የሚያስበው ሊነግራት ሲል ቀድማ ትነግረዋለች። ልትነግረው ስትል ቀድሞ ይነግራታል። እያሰበው ነበር ቢከፋትስ እያለ እየጨነቀው ነበር። እንዴት አርግ እንዲህ የምትወዳትን አንድያ ልጇ እንዴት አርጌ እያለ እየፈራ ነበር። ደስ አለው። አይ እህቴ እኔም እኮ እንደሱ እያሰብኩ ነበር፣ ላንቺ ፈርቼ ነው። ግድ የለም አለችው። ስንቁን ያዙ፣ መስዋዕቱን ያዙ፣ ወደ ቤተ መቅደስ ሄዱ። በቤተ መቅደስ ካህናት ሊቃነ ካህናት ዘካርያስና ስምዖን ወጡ፣ ተቀበሏቸው፣ መረቋቸው፣ ባረኳቸው። ድንግል ማርያምን ሲመለከታት ሊቀ ካህናቱ ዘካርያስ ቆይኝማ ከዚህ እኔ ወደ ቅድስተ ቅዱሳን ልግባ ብሎ ሲላት ድንግል ማርያም እሱ ወደ ላይ ይሄድ አያትም፣ ከኋላው አለች። መልአኩ መጥቶ አፈፍ አድርጎ ከሱ ፊት ቅድስተ ቅዱሳን ወስዶ አስገባት። እዛ ቦታ ቅዱስ ዘካርያስ በአመት ስንቴ ነው መግባት የሚችለው? ንገሩኝ። ከሱ ውጭ ማን መግባት ይችላል? ማንም አይችልም። በጣም ደነገጠ። ካህናት ወሊቃነ ካህናት ወደሱት እዚህ ላይ ነው። ሊቃነ ካህናት አመሰገኑ። እሺ ሰላም ለኪ እሙ ለፀሐይ ጽድቅ ብሎ ከሞት የተነሳው ሰው እንዳመሰገናት ማለት ነው። ታሪኩ ሰፊ ነው፣ ግን አንዲት ነገር ብቻ እናነሳ። የቅዱስ ፋኑኤልን ነገር አንድ ነገር ጨንቋቸዋል። እነሱ አስበው የነበረ ምግብ ማዘጋጀትና ከውጭ እንድትኖር ማድረግ ነው። ግን መልአኩ ወስዶ ቅድስተ ቅዱሳን ውስጥ ከተታት፣ አስቀመጣት። ቅድስተ ቅዱሳን ውስጥ ደግሞ ምግብ አይገባም። ምን ትበላ ብሎ ጨነቀው ዘካርያስ። ሲያወጣ ሲያወርድ ቅዱስ ፋኑኤል ወርዶ በእጁ ህብስት ሰማያዊ በመሶበ ወርቅ ጽዋ ሰማያዊ ይዞ ክንፉን ጋርዶ ረቦ ታየ። ሊቀ ካህናቱ ዘካርያስ ሲመለከተው ወይ ፈጣሪ፣ ዘካርያስ ደግ ሰው ነው። በነገራችሁ ላይ ጌታዬ ዛሬ በአደባባይ ክብሬን ገለጥክ፣ በዚህ ሁሉ ህዝብ ፊት ሰማያዊ ህብስት አመጣልኝ፣ በል ስጠኝ ብሎ ቢቀርብ ሰቀቀበት፣ ራቀበት። እሰቡት። አንዳንዴ የሆነ ነገር ለኛ ነው ብለን አስበን ሂደን ለእናንተ አይደለም ስንባል ምን እንሆናለን? እናፈራለን አይደለም? በዛው ወተን ነው የምንጠፋው። ቅዱሱ ግን ዘካርያስ ምን አለ? አይ ለኔ አይደለም ስምዖን ላንተ ነው መሰል ና ተቀበላል። ስምዖን ቀረብ ቢል ይባስ ራቀ። ኢያቄምና ሐናን ጠራቸውና ለእናንተ ይሆን ደጎች ኮናችሁ አላቸው። ቢቀርቡ ሰቀቀ። ሁሉ ቀረበ። ኋላ ሊቀ ካህናቱ የእግዚአብሔር ጥበብ እኮ አይታወቅም፣ ለዚች ብላቴና ይሆናል እኮ እስቲ ትታችኋት ሂዷል። ቅድስት ሐናን ተከትላ ልትሄድ ስትል ከመሬት ከፍ አድርጎ ክንፉን ጋርዶ ባንዱ ላይ አስቀምጦ ሰማያዊውን ህብስት ሰማያዊውን ጽዋ መግቧት አድርጓል። ይሄውም ምስጢር ነው። ቅዱሱ መልአክ ከመሬት ከፍ አድርጓታል። ከፍጥረት ሁሉ ትበልጫለች ሲላት ነው። ሁላችን ተንሳፈን ነው መሬት ላይ ሆነን እንበለው? ነገሩኝ። መሬት ላይ ድንግል ማርያምን ግን ከመሬት ከፍ ከምድራውያን ከፍት ያለች ሲል ከመሬት ከፍ አደረጋት፣ ጋርዶ አበላት። ይሄው ምስጢር ነው፣ ለኛ ትምህርት ነው። አንዳንድ ጊዜ አንዳንዶቹ ሰንበት ቂጣ ጸሪቀ መበለት ሲበሉ ምን ሲያረጉት ያያቸዋላችሁ? ትውፊት ነው። በእርግጥ ተሸፋፍናችሁ ብሎ የሚያስገድድ ነገር የለም።
ግን ብዙ ጊዜ በአደባባይ መብላት በፍትሐ ነገሥትም በህንጻ መነኮሳት ተከልክሏል። በተለይ ዲያቆናት ካህናት መንገድ ላይ አትብሉ። እሺ በሉ እንጂ። ለካ ዲያቆናት ትንሽ ናቸው። ጨዋ ነው ሞልቶ ያለው። ጨዋ ስላችሁ ያልተማረ ማለት ነው። ይብልኡ ካህናት በውስተ መራህብት በጎዳና በአደባባይ ሆነው ካህናት፣ ዲያቆናት፣ አገልጋዮች አይብሉ ተብሏል። ዝም ብለህ ሙዝህን እየገሸለት እየላጥከው ብትሄድ አስቸጋሪ ነው። ሙዝ ስል ትዝ አለኝ። ሙዝ በልታችሁ እንደው በሞቴ መንገድ ላይ አጣሉት። እቺ ከተማ ተበላሽታለች። ስንት ሰው ይወድቃል መሰላችሁ በየመንገዱ። ለምንድን ነው በልታችሁ ልጣችሁ የምትሉት መንገድ ላይ? ኧረ በስመ አብ! እንደው ከድመት እንኳን እንማር። ምን አለ ወስደን ገንዳ ላይ ብንጥለው። እኔ የሚገርማችሁ አንድ ከውጭ የመጣ ነውና ሙዝ ልጦ በላና በውስጥ ኪሱ እዚህ ላይ ያለ በዚህ እንደ ትልቅ ማዕረግ በዚህ ውስጥ ነው ግራግ። ለምንድን ነው መቼም አበሻ ይሄ ፈረንጅ እኮ ቤት ወስዶ ልጣጩን ሊበላው ነው ምንላ። አንዳንድ ሰሞን ምን ይባላል? ብርቱካን እኮ ውስጡ አይሰራም። ምን ነው የሚሰራ? ልጣጩ። ዋው እንዲህ ያልክ ልጣጭ ስትበላዋል። ለምንድን ነው ስንለው አይ የቆሻሻ ገንዳ እስካገኝ ድረስ ነው። አቤት አቤት! እኛ እግዚአብሔርን የምናመልከው አነስን እዚያ ፈረንጅ። እባካችሁ እንደው የሙዝ ነገር ተዝብሮ ነው። በጎዳና መብላት ክልክል ነው። ምግብ ሲበላ ስርዓት ተይዞ ቤት ላይ ተቀምጦ ነው። እንግዲህ የቸገራቸው ደግሞ መንገድ ላይ ይበላሉ። አስቸጋሪ ነው። እንደው ስርዓቱን ማለት ነው። እና ድንግል ማርያምን ጋርዶ ከመሬት ከፍ አድርጎ አበላት። ወደ ቤተ መቅደስ ገባች። 12 ዓመት በንጽህና በቅድስና ኖረች። የእመቤታችን የቅድስት ድንግል ወላዲተ አምላክ ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷ ይደርብን። ቤተ መቅደስ ከመግባቷ በረከት ይደርብን። ቅድም ጀምረ ነው ያቋረጥነውን አርኬ እንጨርስና ወደ ዋና ጉዳያችን እንገባለን። ሰላም ለበዓትኪ ውስተ ኦሪታዊ ጠረጴዛ፣ ወደ ኦሪት ድንኳን መቅደስ ለመግባትሽ ሰላምታ ይገባል። ዘብጻት ለኪ ንበለ ሀቡ ቤዛ፣ ስላንቺ ፈንታ ሳይሰጡ ሌላ፣ ምክንያቱም በቅያሪ መስጠት ስለሚቻል ማርያም አንቲ ሰዋሰው ዘምድረ ሎዛ፣ ድንግል ሆይ አንቺ በፍኖተ ሎዛ በዘፍጥረት 28:12 ላይ ቅዱስ ያዕቆብ ያየሽ የወርቅ መሰላል አንቺ ነሽ። እንዲህ ከሆነ ዘንድ ዲቤኪ ትርግ ጸሎቴ ከመጽና ሰናይ መዓዛ፣ እንዲህማ ከሆነ በጎ መዓዛ እንዳለው እንደ ቅዱሳን ጸሎት የኔም ጸሎት ትረግልኝ። ሀበለ ነፍሴ ታሰስል ትካዛ፣ ነፍሴ ሰውነቴ ያዘነች ናትና በዚህች ዕለት ባንቺ አማላጅነት እጽናና እረጋጋ ዘንድ ብሏል። መድኃኔዓለም ሁላችን ያጽናናን ያረጋጋን። የተነበበው መልእክት እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም በእናንተ ላይ አድሮ እንደሚኖር አታውቁምን ይላል። ርዕሳችን ምንድነው የሚለው? የእግዚአብሔር ቤተ መቅደስ። አሁን የእግዚአብሔር ቤተ መቅደስ ምንድነው? የእግዚአብሔር ቤተ መቅደስ የሚለውን ለማወቅ መጀመሪያ መቅደስ ምንድነው የምትለው ባጭር ቶሎ መቅደስ ቀደሰ ከሚል ግስ ይገኛል። ቀደሰን ከብዙ ትርጉሞቹ ሶስቱን እንመልከት ሊቃውንት ከነገሩ። አንደኛ ቀደሰ አመሰገነ፣ ሁለተኛ ቀደሰ ለየ፣ ሶስተኛ ቀደሰ አከበረ። አሁን መቅደስ ማለት የተለየ፣ የከበረ፣ የተመሰገነ፣ አንድም መክበሪያ፣ መለያ፣ መመስገኛ ማለት ነው። አሁን ስለ መቅደስ ሲነሳ እናስተውላቸው የሚገቡ አሉ። አንደኛ መቅደስ ስንል የኛ ሰውነት፣ ሁለተኛ መቅደስ ስንል የእግዚአብሔር ቤተክርስቲያን፣ ሶስተኛ መቅደስ ስንል አማናዊት የእግዚአብሔር መቅደስ ድንግል ማርያምን ይመለከታል። በአራተኛ መድኃኔዓለም ኢየሱስ ክርስቶስ ራሱን መቅደስ ብሎ በዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ ጠርቷል። ንስትዎ ለዝንቱ ቤተ መቅደስ፣ ይህንን ቤተ መቅደስ ምን በሉት? አፍርሱት፣ ወበሰሉ ስሟ ኢላነሶ፣ በሶስተኛው ቀን አነሳዋለሁ ብሏል። ወውቱሰ በእንተ ቤተ ሥጋሁ ይቤሎሙ፣ መቅደስ ያለ ስለምኑ ነው አለ? ስለ ሰውነቱ ነው። ጌታችን አካሉን መቅደስ ብሎታል። ለምን? በባህሪው ቅዱስ የሆነ ነውና መቅደስ ይለዋል።
የኛን ሰውነት መቅደስ ይለዋል። በእርግጥ ነው ወይ ነው? ቅዱስ ጳውሎስ ለቆሮንቶስ ሰዎች ይህንን ሲነግራቸው የቆሮንቶስ ሰዎች የተባረኩ ነበሩ ማለት ነው ከአንዳንድ ጥፋታቸው በቀር። ይሄ መልእክት ሲጻፍላቸው አንደኛ ቆሮንቶስ ትልቁ ችግር እኔ የጳውሎስ ነኝ፣ እኔ የአጵሎስ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ እያሉ ይከፋፈሉ ስለነበረ ነው ተቆጥቶ የጻፈላቸው። እናንተ ምንድናችሁ አለ? መቅደስ የማን? የእግዚአብሔር መቅደስ ናችሁ። በውኑ የኛ ሰውነት የእግዚአብሔር ማደሪያ ነው? እስኪ ንገሩኝ። እስኪ እግዚአብሔር የሚያድርበት ሰውነት ያለው ሰው አለ እዚህ መካከል? ያኮኑ ችግራችን ሰውነታችን የምን ማደሪያ ነው? የመንፈስ ቅዱስ ወይስ የዲያብሎስ? ተው አይባልም። ዲያብሎስ አሁን ያለ ትትና አለ የለም። እኔ የሰይጣን ማደሪያ ነኝ አይባልም፣ ነውር ነው። የፈለገ ያክል ኃጢአተኛ ብትሆኑ ኃጢአተኛ ነኝ እኔስ የእግዚአብሔር ማደሪያ አይደለሁም በሉ እንጂ የሰይጣን አትበሉ። እሺ ለምን? ቃላችሁን አብነት አድርጎ ሰተት ብሎ ነው የሚገባው። አዎ ቃልከ ትጸድቅ ወንቃልከ ትትኮነን ተብሏል። ካነጋገረ የተነሳ ይፈረድልሃል ይፈረድብሃልም ተብሏል። አልሰማችሁም? ባሏ በሰንበት ቀን መጥቶ አብረን እንተኛ ይላታል። አይሆንም አለችው። ግድ አላት። አይሆንም አለችው። ግድ ብሎ ሲያስገድዳት ይሄ እኮ የሰይጣን ነው አለች። ስትወልድ መጥቶ ሰይጣን ሕፃኑን ስጭኝ ተስለሽልኛል፣ መርቀሽ ባርከሽ ሰተሽኛል አምጪ። ታሪኩ በጣም ሰፊ ነው። እመቤታችን ናት ከገሃነመ እሳት ያዳነችው ይሄንን ሕፃን። በጣም ሰፊ ታሪክ አለ። ስለዚህ አንዳንድ ሰው አማረልኝ ብሎ እንደው እኔ እንደዚህ ነኝ ቆሻሻ ነኝ ምናምን፣ ቆሻሻ ከእግዚአብሔር ፊት ሆነ እንደሱ ማለት ሰው ፊት ብለው ምን ያደርግልሃል? ትህትና ማለት ሲሰድቡ መቻል ነው እንጂ ራስን መስደብ አይደለም አይደል? ዮሐንስ አፈወርቅ ያስተማረ። አዎ ራስን መስደብ ሳይሆን ትህትና ሲሰድቡ መቻል ነው። ኃጢአተኞች ናችሁ ስትባሉ አዎ ማለት ነው። እንደ አባ አጋቶን አንተ ኃጢአተኛ ነኝ፣ አንተ የተረገምክ ክፉ ሰው ነኝ፣ አንተ በደለኛ ዝሙተኛ ነኝ፣ አንተ መናፍቅ ሲሉ ምን አለ? አይደለሁም። አያችሁ? አይደለሁም። ትህትናን የማይመለከቱ አንዳንድ ነገሮች አሉ። እሱን ማስተዋል ይገባል። እኛ ሰውነታችን የእግዚአብሔር ቤተ መቅደስ እንዲሆን ምንድነው የሚያስፈልገው? ንስሐ። ይሰማችኋል? ምን ያስፈልጋል? ድገሙት፣ ሰልሱት። እግዚአብሔር በልቦናችን ሰሌዳ ንስሐን ይጻፍልን። በእውነት የሚጸጸት ልቦና እኮ ትልቅ ነው። ከዚያ ስጋው ደግሞ ስንቀበል አያችሁ፣ ስጋው ደግሞ ማን ነው? አካለ ክርስቶስ። ስንቀበለው ምን ሆንን? ቤተ መቅደስ። የማን ማደሪያ? የኢየሱስ ክርስቶስ መድኃኔ ዓለም ማደሪያ፣ የእግዚአብሔር ማደሪያ። ስለዚህ እናንተ የእግዚአብሔር፣ ስለዚህ መቅደስ የሚለው በመድኃኒታችን ምሳሌነት አለው። እንደገና ለኛ ተብሏል። ሶስተኛ እግዚአብሔር የሚያድርባት ስጋው ደግሞ የሚፈተትባት መቅደስ ናት፣ የእግዚአብሔር ማደሪያ የሆነች። አራተኛዋ መቅደስ ድንግል ማርያም ናት። አሁን ድንግል ማርያምን መቅደስ ስንላት በሶስቱም አናቅጽ ነው። አንደኛ መቅደስ ቀደሰ ለየ፣ መቅደስ የተለየች እንደማለት ነው። ይሰማል አይደለም? አይሰማም? ዳቦውን እየበላችሁት ነው? ተው እንዳትበሉ። አሁን ደግሞ ጉባኤ ሳልቅ ዝክሩ ከገዳም የመጣው በባዶ ሆዳችሁ ነው የምትበሉት። ነገር ደግሞ ተናግሬያለሁ። ባለፈው ጥርቅ አድርጋችሁ እዚህ በልታችሁ ነው ሄዳችሁ። ለነገ ነው፣ በባዶ ሆድ ነው የሚበላው። ከጣና ገዳማት የመጣ ነው። ሰምታችሁኛል? በምንድን ነው የሚበላ? በባዶ ሆድ። ቀደሰ በሉ። ቀደሰ ለየ። አዎ መቅደስ የተለየች በሉ። ስለዚህ ድንግል ማርያምን መቅደስ ስንላት ምን ለማለት ነው? የተለየች። ከማን? ከፍጥረተ ዓለም ሁሉ በንጽህና የተለየች። አንድም መቅደስ ማለት መለያ ማለት ነው። ሌሎቹም እሷ ለተለየችለት በጎ ስራ የምትለይ ማለት ነው። ምክንያቱም መቅደስ ውስጥ የሚገቡ የተለዩ ናቸው። ድንግል ማርያምን የሚወዱ የተለዩ ናቸው። ሁልህ ቤተ መቅደስ ትገባለህ? አትገባም። ስልጣን ያለው ነው የሚገባ። ድንግል ማርያምን የሚያገኛትን ፍቅሯ ያለው ነው። እሷን የመውደድ ስልጣን ሥላሴ የሰጡት ነው። መለያ። አንድም ቀደሰ አመሰገነ ነው። መቅደስ የተመሰገነች ማለት ነው። ስብዕት ቅድስት እንደምንላት ድንግል ማርያም የተመሰገነች ናት። አንድም መመስገኛ ናት። ማን ይመሰገኑባታል?
እግዚአብሔር ሥላሴ ይመሰገንባታል። መመስገኛ አንድም ቀደሰ ብለን ምን አለን? አከበረ። መቅደስ ማለት የከበረች ድንግል ማርያም ክብርት ናት፣ ወላዲተ አምላክ ናት። አንድም መክበሪያ፣ የኛ መክበሪያ ምክወላ አንስት ምካኩሉ ፍጥረት ድንግል ማርያም ናት። የሴቶችም የደናግልም የፍጥረትም መመኪያ። ቅዱስ ያሬድ ምን ይላታል? ትምክህተ ዘመድነ በወሊዶ ተዚአከ ይእቲ እግዝእትነ ማርያም። አንተን በመውለድ የባህሪያችን መመኪያ የሆነች እሷ እኮ ድንግል ማርያም ናት ይላል። የባህሪያችን መመኪያ። ስለዚህ የእግዚአብሔር ቤተ መቅደስ ስንል አንድም ራሳችን፣ ሁለትም ቤተክርስቲያንን፣ ሶስትም ድንግል ማርያምን፣ አራትም መድኃኒታችን ራሱን ማለታችን እንደሆነ ማስተዋል ይገባል። ማስጠንቀቂያው ምንድነው የሚለው? የእግዚአብሔርን ቤተ መቅደስ የሚያፈርሰውን እርሱን እግዚአብሔር ያፈርሰዋል ብሏል። ሰውነትን በኃጢአት ብታፈርሰው እግዚአብሔር በትንሣኤ ዘጉባኤ በገሃነመ እሳት ያፈርሰሃል። የእግዚአብሔርን ቤተክርስቲያን አፈርሳለሁ ብትል ትፈርሳለህ። የእግዚአብሔርን እናት አማናዊት መቅደስ ድንግል ማርያምን አቀላለሁ ብትል ትቀላለህ። እግዚአብሔር በመቅሰፍት ያፈርሰሃል። ኋላም መጨረሻውን ኢየሱስ ክርስቶስ መድኃኔ ዓለምን ለወጡ ስብሐት አማላጅ ላለው ብትል በካህሊነቱ ያፈርሰሃል። እግዚአብሔር አምላክ አማናዊት ቤተ መቅደስን አምኖ አማናዊ ቤተ መቅደስ መድኃኔ ዓለም ክርስቶስን አምልኮ የእግዚአብሔር ኢየሱስ ክርስቶስ ቤተ መቅደስ ሆኖ ጸጋ ክብር ለማግኘት ሁላችንን ያብቃን። ከባሉ ጸጋ በረከት ለሁላችን ይክፈለን። በዓላተ ቅዱሳንን እያዘከርን መዝሙር ካላችሁ መዘምራን እየሰሙ ከሆነ ንገሯቸው። ሰዓት ለመቆጠብ መድረክ እየወጡ እነሱ የቅዱሳኑን ዝክር እናንሳ። ዛሬ 3 ከሆነ ዘንድ በ6 ነው ተገናኝተን የነበረው። በ6 ነው በ26 ስለዚህ የምናዘክረው ከመቼ ጀምሮ ነው? ከ27 አባታችን አቡነ ተክለ ሐዋርያት ዘደብረ ጽሙና ወይም ዘገበረማ የሚላቸው አባት አመታዊ በዓላቸው ነበር። ኢትዮጵያዊ ጻድቅ ናቸው። በአጼ ዘርዓ ያዕቆብ ዘመን የነበሩ እመቤታችን በጣም የወደዱ እመቤታችን የወደደቻቸው ድንቅ ስራና ተአምራት ያላቸው አባት ነበሩ። አባታችን አቡነ ተክለ ሐዋርያት ዘገበረማ የዚያኑ ቀን ሐዋርያው ቅዱስ ፊልሞና ከ72ቱ አርድእት ተባረኩ ተቀመጡ። በ27 ህዳር 27 ቀን አባታችን አቡነ ተክለ ሐዋርያት እንዳከበርን እንደዚሁም ቅዱስ ፊልሞና ካለ በነገራችሁ ላይ በቅዳሴ ሐዋርያት ላይ ተነስቶ በሁሉ ቅዳሴያት ላይ በእንተ ብፁዕና በእንተ ብፅዕት ሲባል ሰባ አርድእትን ከመጥቀሱ በፊት ጳውሎስ፣ ጢሞቴዎስ፣ ሲላስ፣ በርናባስ፣ ቲቶ፣ ፊልሞና፣ ወቅሌምንጦስ ብሎ ከሚጠራቸው መካከል አንደኛው ፊልሞና ከሰባ አርድእት የሚቆጠረው ነው። ሌላኛው ፊልሞና ግን አይቆጠርም። 2 ፊልሞናዎች ነው የነበሩት። አንዱ ይቆጠራል በቀደም ያከበር ነው። የቅዱስ ጳውሎስ ደቀ መዝሙር መልእክት የጻፈለት ግን ከሰባ አርድእት አይቆጠርም። ለምን? በኋላ ዘግይቶ ያመነ ስለሆነ ማለት ነው። ይሄኛው ፊልሞና እንድትለዩት፣ ያኛው ፊልሞና ረዱ ለጳውሎስ ይባላል። ይሄኛው ፊልሞና ረዱ ለእንድርያስ ነው የሚባለው። አንድም ይሄኛው ፊልሞና ጥዑመ ቃል ነው የሚባለው። ሰምታችሁኛል? ምን ይባላል? ቅዱስ ያሬድ የሱን ስም ነው የወሰደው። አንደበቱ ጣፋጭ ተወዳጅ፣ ከሰባ አርድእት በጣም ሕፃን እሱ ነበር ከማርቆስ ጋር። በቃሉ ባነጋገሩ የአሕዛብን ልቦና ይፈታባቸው ነበረ። አምልኮተ ጣዖትን ያጠፋባቸው ነበረ። አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር የሚለውን የቅዱስ ዳዊትን መዝሙር እየዘመረ በዚያ እያመሰገነ አሕዛብን ወደ አምልኮተ እግዚአብሔር ያመጣቸው ነበረ። የዚያን ቀን እነ ቅዱስ ጢሞቴዎስ እና አባ ገብረ ዮሐንስ ተከብረዋል። በ28 አባታችን አባ ሊቃኖስ ታላቁ ከ9ኙ ቅዱሳን መካከል የሚቆጠሩት አባ ሊቃኖስ ዘደብረ ቆናጽል አመታዊ በዓላቸው ነበረ። አባ ሊቃኖስ ማለት አክሱም በላይ ደብረ ቆናጽል ወይም ደብረ ቁንጽል ከእንዳባ ጰንጠሌውን ጀርባ ጥቂት ተራምዳችሁ የምታገኙት ነው። በነገራችሁ ላይ እዛ ድንቅ ተአምራት ባይናችን አይተን ነው ባለፈው የመጣ ነው። እጅግ አስገራሚ ስራ የእግዚአብሔር ጥበብ የሚገለጥበት ቦታ ነው ደብረ ቆናጽል። አባ ሊቃኖስ 10 ጣታቸው እንደ ፋና
የሚያበራላቸው አባት ናቸው። በትር ይዘው ይጸልዩ ስለነበረ በበትር ምክንያት እጃቸው እዚህ መሃሉ ላይ ቀዳዳ ነበረ። እኒ ቅዱስ ሰው እዛ ቦታ ስትሄዱ አክሱም ደጃቸውን ሳስሙ እንዳትመጡ አደራ ተባላላችሁ። የዚያኑ ቀን የጎንድ ተክለ ሃይማኖቱ የደብረ ጉንድ መስራች አባታችን አቡነ ዮሐንስ ጨጌ የደብረ ኤጎራው የደብረ ጸገሮ ኮከብ ማለት ነው። እኒ ቅዱስ ሰው 500 ዓመታቸው ነው። እስራኤላዊ ናቸው። ወደ ኢትዮጵያ መጥተው ከ450 ዓመት በላይ ተጋድለዋል። ልደታቸው ነበረ በ28 በእርግጥ በደብረ ጸገሮ የሚከበረው በ29 ነው። ከጌታችን በዓል ጋር እንዲገጥምላቸው በ29 ያከብሩታል። በ28ኛ እናከብራለን። የዚያኑ ቀን ታላቁ ሰማዕት ቅዱስ ሰረባሞን ዓመታዊ በዓሉ ነበረ። በ29 የቅዱሳን ሰማዕታት ዓመታዊ በዓል ነበር። 47 ሚሊዮን ሰማዕታት ከ273 እስከ 313 ዓመተ ምህረት ዲዮቅልጥያኖስና መክሲሚያኖስ የፈጇቸው 47 ሚሊዮን ሰማዕታት ዓመታዊ በዓላቸው ተከብሯል። የነዚህ ቀዳሚያቸው እስጢፋኖስ መጨረሻቸው ተፍጻሜተ ሰማዕት ጴጥሮስ አብረው ታስበዋል ተከብረዋል። በ29 የዚያኑ ቀን ተወዳጁ ሐዋርያ ቅዱስ ቀሌምንጦስ ቅዳሴ እግዚእን የደረሰ እግዚአብሔር መንፈስ ቅዱስ ገልጦለት መጽሐፈ ቀሌምንጦስን የደረሰ በቤተ ክርስቲያናችን አስተምሮ በቅዱሳን ሐዋርያትና በሐዋርያውያንና በሰማዕታት መካከል ድልድይ የሆነ አባት ነው። ዛሬ በቤተ ክርስቲያን አሉን የምንላቸውን መጻሕፍት 81 መጻሕፍት በእጁ ቆጥሮ ደም ዋጋ ከፍሎ ያስረከበን እሱ ነው። ማር ቀሌምንጦስ ግን እንዳትሸወዱ፣ ቀሌምንጦስ ዘሮምና ቀሌምንጦስ ዘእስክንድርያ ይለያያሉ። ቀሌምንጦስ ዘእስክንድርያ መናፍቅ ነው። መቼም ስም ሞኝ ነው። አንዳንድ ጊዜ ጳውሎስ ሳምሳጢ አለ፣ ጳውሎስ ብርሃነ ዓለም አለ። ሳምሳጢ መናፍቅ ነው። ብርሃነ ዓለም ነው። ልክ እንደዛ ቀሌምንጦስ ዘሮም ከሆነ ሐዋርያው ነው። ዘእስክንድርያ ከሆነ መናፍቁ ነው። አንዳንዶች ዛሬ አዲስ አበባ ያሉ ሰባኪያን ቀሌምንጦስ ዘእስክንድርያ እያሉ የሱን ጽሑፍ ይጠቀሙበታል። እነንትና እነስም አይጠሩ። ስም በጠራ አጓጉል ነው ብዬ ነው። እነማን እንደሚጽፉበት አውቃለሁ። ስለዚህ እሱን ዞር በልበሏቸው። ቀሌምንጦስ ዘእስክንድርያ ካላችሁ አርጌንስ ካላችሁ ዞር በልበሏቸው። የመናፍቃን ስም ነው ይሄ። በ29 እነዚህ በዓላት ነበሩ። በ30 ቅዱስ አካክዮስ ዓመታዊ በዓሉ ተከብሯል። ኢትዮጵያዊ ንጉሠ ሰላም ወተፋቅሮ አጼ ገብረ መስቀል የቅዱስ ያሬድ ወዳጅ ዓመታዊ በዓሉ ተከብሯል። በአንድ ቅዱስ ኤልያስ የተወለደበት አንድም ለእስራኤል የተገለጠበት እስከ ማዕዜኑ ተሐነክሱ በክልኤሆን ጌጋያቲክሙ ብሎ የተናገረበት ዝናም ያዘነመበት ካህናተ ጣዖትን ያጠፋበት አምልኮተ እግዚአብሔርን በእስራኤል ያሰፋበት ዓመታዊ መታሰቢያ ይከበራል። የዛን ቀን ናቡቴ የተገደለው የዛን ቀን ነው። ኢዝራኤላዊ ናቡቴ እናታችን ቅድስት ቤርሳቤ የቅዱስ ዳዊት ሚስት የሶሎሞን እናት እንዲያውም ንቡረ ኤርምያስ ምን ይላሉ? ስሟ ቤርሳቤ ሳይሆን ቤት ስባ ነው። ሰማ ምንድነው? ቤት ስባ ማለት ቤተሳባ ማለት ነው። ምናዊ ናት ለማለት ነው። ኢትዮጵያዊ ናት። ልትሆን ትችላለች። ብትሆንም እንወዳታለን። ባትሆንም እኔን የሚገደኝ ሰው መሆኗ እናቴ መሆኗ ብቻ ነው። ኢትዮጵያዊቱን እስራኤላዊ እሱ ጉዳይ አይደለም። ግን እሳቸው እንዲህ ይላሉ፣ ቤተሳባ ነው ይላሉ። ዓመታዊ በዓላት ተከብሯል። እና አባ አትናቴዎስ እና አባ ዮሐንስ እና አባ ጴጥሮስ ሊቃነ ጳጳሳት ዓመታዊ በዓላቸው ተከብሮላቸዋል። በሁለት ሰለስቱ ደቂቅ ሲድራቅ ሚሳቅ አብደናጎ አናንያ አዛርያ ሚሳኤል እግዚአብሔር ለነሱ ኃይልን ቸርነት ያደረገበት አባ ሆር የሚባል ገዳማዊ እንደዚሁም ቅዱስ አውካያኖስ ወይም አውካቲዮስ ሁልጊዜ በየዓመቱ ዝች ላይ ስንደርስ ታሪኩን አልተርክም፣ ይልቅስ አርኬውን እናገራለሁ። የገባ ይገባዋል፣ ያልገባው ደግሞ ግዝ ይማራል። ሰላም ለአውካያኖስ ዘፈጸመ ሩጸቶ ወአቀበ ሃይማኖቶ እለኮንንዎ ሰብ ሶበ መተሩ እስኪቶ እንዘይብል ከመዝ ለእግዚአብሔር አይኮቶ እማባሌ ተመትረ ዘይገብር ከንቶ ብሎ መናፍቃንን አሳፍሯል። ምን ማለት ነው? አስተርጉሙ። በሶስት ዛሬ ስም አጠራሩ የከበረ ደገኛው አባት አባ ዜና ማርቆስ ጻድቅ ከደረቱ ላይ እግዚአብሔር ፀሐይን ያወጣለት ምድሪቱ ለሶስት ቀን ስትጨልም ከተወጋ ደረቱ ላይ ስለ ክርስቶስ ፍቅር ከተወጋ ደረቱ ላይ ፀሐይን ያፈለቀበት ድንቅ ተአምራትን የሰራ የአቡነ ተክለ ሃይማኖት ደቀ መዝሙር ቅዱስ ማርቆስ ወንጌላዊ አብስሮለት የተወለደ ብዙ አራዊትን የገዛ ለ140 ዓመት የኖረ ሐዋርያዊ የአባ ጽዬ ድንግል የንስሐ አባት የነፍስ አባት
ታላቁ የደብረ ብስራቱና የምሁር ኢየሱስ ኮከብ አቡነ ዜና ማርቆስ መጽሐፈ ገድላቸውን ፈልጋችሁ አንብቡ። ዓመታዊ በዓላቸው ነው። የነዚህ ሁሉ ቅዱሳን በረከት ይደርብን። ነገ በአራት ሐዋርያው ቅዱስ እንድርያስ ታቦቱ ጽላቱ በዓታ አለ። ታቦቱ ዛሬ አብሮ ወጥቷል። ነገ አይወጣም። ማህሌት ቅዳሴ ግን አለ። ቅዱስ እንድርያስ እኮ ጎንደር ውስጥ ታቦት አለ በዓታ። ሐዋርያው ቅዱስ እንድርያስ የመጀመሪያው ሐዋርያ ከ12ቱ የሚቀድም እሱ ነው። በአምስት ተወዳጅ እናታችን ቅድስት አውጋንያ፣ ጻድቁ አቡነ ገብረ ናዝራዊ፣ ቅዱስ ናሆም ነብዩ፣ ሰማዕቱ ማር ፍቅጦር ካለ ሁለተኛው ፍቅጦር። በስድስት ተወዳጅ እናታችን ቅድስት አርሴማ ቅዳሴ ቤቷ ፍልሰቷ። ቅድስት አርሴማ ቤተክርስቲያኗን ታውቁታላችሁ። የዚያኑ ቀን አብርሃም ሶሪያዊ፣ ስሞን ጫማ ሰፊው፣ እንጣሊዮስ ይከበራሉ። በሰባት አባ ዳንኤል ገዳማዊ፣ አባ ማቴዎስ ሊቀምኔት እና ዓመታዊ በዓለ ስብከት በቤተክርስቲያናችን ይከበራል። በስምንት አቡነ እስትንፋሰ ክርስቶስ ዓመታዊ በዓላቸው ይከበራል። ደብረ ምጥማቅ ታቦታቸው አለ ይወጣል እና ክብር። በስምንት አቡነ እስትንፋሰ ክርስቶስ። አቡነ ኪሮስ በተመሳይ ዓመታዊ በዓላቸው ነው። ቅዱስ ሳሙኤል ዘደብረ ቀልሞን፣ ቅዱስ ዮሐንስ ዘደማስቆ፣ አባ ኤሲ ቅድስት ቴክላ፣ ለዝክረ ቅዱሳን መሰረት የሆነን ቅዱስ ገብረ ማርያም የ16ኛው ክፍለ ዘመን ሰማዕት ዓመታዊ በዓላቸው ይከበርላቸዋል። በዘጠኝ ቅዱስ በአሚን፣ በ10 አባታችን ኒቆላዎስ ዘሜራና ቅዱስ ሳዊሮስ ይከበራሉ። እንዳልረሳው በዚሁ እግረ መንገዴን የምነግራችሁ የሚቀጥለው ሳምንት የምንገናኘው በ9 ማክሰኞ ነው። በ10 መስቀለ ኢየሱስ ስለሆነ እዚህ መተን ጉባኤ ሳይሆን የኔታ ጉባኤ ነው ከዚያ ከመድረክ ላይ የሚሆነው። የምንገናኘው ማክሰኞ ወይ ማክሰኞ በ9 ነው። እግዚአብሔር አምላካችን ስለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። ከቅዱሳን ክብር ከመቤታችን ጣዕመ ፍቅሯን ያሳድርብን። ወደ መዘምራን እናልፋለን።